በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባሃ ምህረቶ ለአይሌነ። ምህረቱን ቸርነቱን ይቅርታውን በእኛ ላይ ያጸና የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የሰማዕታት የጻድቃን የደናግል የመነኮሳት ረድኤታቸው አይለየን። ብፁዕ አባታችን አቡነ ዲዮናስዮስ የጀርመን እና የምስራቅ ጎጃም አህጉረ ስብከት ሊቀ ጳጳስ፣ ክቡር ሊቀ ኅሩያን ዲያቆን ዶክተር መርሻ የጀርመን ሀገረ ስብከት ዋና ጸሐፊ፣ ክቡር መምህራችን መምህር ልዑል ሰገድ ከአሜሪካ የመጡት የደብራችን አስተዳዳሪ፣ በዚሁ ሀገር የምትኖሩ የአድባራት አስተዳዳሪዎች አባቶቻችን፣ መምህራን፣ ካህናትና ዲያቆናት ሁላችሁ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላምን የሰጠን መድኃኔ ዓለም ስሙ የተመሰገነ ይሁን። ብፁዕ አባታችን ቡራኬዎት ይድረሰኝ። እንደምን ሰነበታችሁ? እንደምን አላችሁ? እንደምን ከረማችሁ? ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። አነ ወወልዴ ሰጊደን እንገብ፣ እኔና ልጄ ሰግደን እንመለሳለን በሚል ርዕስ ለአጭር ጊዜ እንማማራለን። እስኪ በሉ እኔና ልጄ በሉ። ሰግደን እንመለሳለን። ድገሙ። እኔና ልጄ ሰግደን እንመለሳለን። እኔና ልጄ ሰግደን እንመለሳለን። ኦሪት ዘፍጥረት ምዕራፍ 22 ቁጥር 5 ላይ ቅዱስ አብርሃም የተናገረው ኃይለ ቃል ነው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 5 ላይ አባታችን አብርሃም ነው የተናገረው፣ የጻፈልን ሙሴ ነው። በዚህ ለአጭር ጊዜ ነው የምንማማረው። ዕለተ ሰንበት በመሆኑ ነገ በሰዓት በየቤታችን አርፈን እንድንመለስ እናንተም ለጸሎት እንድትዘጋጁ ብዙ ሰዓት አላቆያችሁም። አባታችን አብርሃም ነው ይህንን ያለው። እግዚአብሔር ለአብርሃም በእርጅና ዘመኑ አንድ ልጅ እንደሰጠው ታውቃላችሁ። እሱም ይስሐቅ ይባላል እና በመጨረሻው ዘመን የወለደውና አንድ ልጁ በመሆኑ ምክንያት ይስሐቅን እንደሚወደውም ታውቃላችሁ። እግዚአብሔርም አንድ ልጅን ይስሐቅን እረድልኝ በማለት እግዚአብሔር አብርሃምን ጠየቀው። አብርሃምም ልጆቹን ማለት ለሰራተኝነት የቀጠራቸውን ሎሌዎቹን፣ እንጨቱን፣ እሳቱን እና ሰይፉን አንድ ልጁን ይስሐቅን አስከትሎ ልጁን ሊያርድ ተነስቶ ሄደ። ከሚያርድበት ከተራራው ግርጌ ሲደርስ የተከተሉትን ሎሌዎቹን እንዲህ አላቸው፣ ጽንሁነ ዜ እናንተ እዚህ ቆዩን፣ አነ ወወልዴ ሰጊደን እንገብ፣ እኔና ልጄ ሰግደን እንመለሳለን አለ። አብርሃም እንደዚህ ያለው ልጁን ምን ሊያደርግ እየወሰደው ይመስላችኋል? ሊሰዋው ሊያርደው እየወሰደው ግን ምንድን ነው ያለ? እንመለሳለን። ይህን ነገር ስታዩት አይጋጭም? እግዚአብሔር ረድልኝ ነው እንጂ ከልጅ ጋር ትመለሳለህ አላለውም። አብርሃም ግን ልጁን ሊያርድ እየሄደ እኔና ልጄ እንመለሳለን አለ። ከዚያ በኋላ አብርሃም ልጁን ይዞ ሲሄድ ልጁ ይስሐቅ እንዲህ አለው፣ እሳተ ርኤይ እፀወ ርኤይ መጥባይተ ርኤይ አይቴኑ በግኡ ለምስዋ ኦ አባ። አባቴ እሳቱን አያለው፣ እንጨቱን አያለው፣ ስለቱን አያለው፣ ለመሥዋዕት የሚሆነው በግ ወዴት አለ ብሎ ጠየቀው።
ከዚያ ምን አለው? ልጄ በጎሰ የአምር እግዚአብሔር፣ መሥዋዕቱን እግዚአብሔር ያዘጋጃል፣ እኛ እንሂድ አለው። ሄዱ። አባቴ አሁንስ ሳይህ እኔን ነው መሰል የምትሰዋኝ አለው። አዎ ልጄ ትጠቀምበታለህ እንጂ አትጎዳበትም አለው። እንኪያስ የልጅ ዓይን በካና ነው። ዓይኔ ብክን ብክን ሲል በአባትነት ልብህ ራርተህ የተውከኝ እንደሆነ የፈጣሪህን ትእዛዝ አፍርሰህ ትጣላለህ። ዓይኔን አይተህ እንዳታዝንልኝ በሆዴ ደፍተህ እረደኝ አለው። ደግሞ ወጣት ነኝ፣ አንተ ሽማግሌ ነህ። ስፈራገጥ እጅ እግርህን እንዳላስቆርጥህ እጄን እግሬን እሰረኝ አለው። እጁን እግሩን አስሮ አብርሃም ሰይፉን መዞ ከልጁ አንገት ላይ ሊያሳርፍ ሲል እግዚአብሔር አብርሃም ኢታውርድ እዴከ ላዕለ ይስሐቅ ቁልኤየ፣ በወዳጄ በይስሐቅ ላይ እጅህን አታንሳ የሚል ቃል ከሰማይ መጣ። አብርሃም ከቤቱ ሲወጣ እንጨቱን ሲሰበስብ፣ አህያውን ሲጭን፣ ሎሌዎችን ሲያስከትል እግዚአብሔር መልስ አልነበረውም፣ አልመለሰም። አብርሃም የ3 ቀን ጎዳና ሲገሰግስ እግዚአብሔር ልጅህን እንዳታርድ የሚል ቃል አልመለሰም። አብርሃም ተራራውን ሲወጣ እግዚአብሔር ድምፅ አላሰማም። ድንጋዩን ሲጸፈጽፍ፣ እንጨቱን ሲረበርብ እግዚአብሔር ድምፅ አላሰማም። ልጁን እጁን እግሩን አስሮ በሆዱ ሲያስደፋው እግዚአብሔር አልመለሰም። ሰይፉን ሲያነሳው ግን እግዚአብሔር መለሰ። እግዚአብሔር ልንሞት ስንል መድረስ ያውቅበታል። መጨረሻ ላይ ይመጣል። የእኛ ነገር ሲያልቅ እግዚአብሔር ይደርሳል። ደረሰና ይስሐቅን ከሰይፍ አፍ አወጣው። አብርሃምና ልጁም እንደተናገረው በተስፋ ሰግደው ተመለሱ። እኔና ልጄ ሰግደን እንመለሳለን እንዳለ ተስፋውን ፈጸመለት። ይህን ተስፋ የፈጸመ ይሙት በቃ የተፈረደበትን ልጅ ሕይወት የሰጠ እግዚአብሔር ስሙ የተመሰገነ ይሁን። ምንድን ነው በዚህ ርዕስ እንድንማማር የፈለግኩት? 3 ነገሮችን ብቻ ነው ከአብርሃም ሕይወት እንድንማር የፈለግኩት። እግዚአብሔርን ስታገለግሉ ውላችኋል። እኛም ቁጭ ብለን በማየት አገልግለናል። የምትሰሩትን እያየን ማየትም እኮ ማገልገል ነው፣ መስማትም ማገልገል ነው። ቁጭ ብለን ስናገለግል ውለናል። ግን የአገልግሎታችን ዋጋ ምንድን ነው የሚለው ነው ልነግራችሁ የፈለግኩት። አብርሃም እግዚአብሔርን ተከትሎ የወጣ አባት ነው። በኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ አብርሃም አብርሃም ጻ እምብሔርከ ወተፈለጥ እማዝማዲከ ወሁር ውስተ ምድር ዘአነ አርእየከ እንተ ታውህዝ ሀሊበ ወመዓረ። አብርሃም ከሀገርህ ውጣ፣ ከዘመዶችህ ተለይ፣ እኔ ወደማሳይህ ምድር ሂድ፣ ማርና ወተት የምታፈስ ምድርም እሰጥሃለሁ አለው። እግዚአብሔርን የሚያገለግል ሰው 3 ነገሮች ይገጥሙታል። አሁን ዛሬ እውነት ለመናገር ስታገለግሉ ሳያችሁ፣ ገንዘባችሁን ስትሰጡ እኔ ከመጀመሪያው ጀምሮ ነው ልቤ ሲንቀጠቀጥ የነበረው። አልዋሽም፣ እውነቴን ነው። እሱን ልቤን እግዚአብሔር ያውቀዋል። እና እኔ በጎ ስራ የሚሰራ ሰው ነው የሚሰብከኝ። ሊቅ አያስደንቀኝም፣ ምንም አያስደንቀኝም። ቅን ልብ ያለው ሰውና ለመልካም ነገር የሚቸኩል ሰው ግን ያስቀናኛል። መቅናትም የሚገባል ለዚህ ነው። እና የአገልግሎታችን ዋጋ ግን ምንድን ነው? አብርሃም ከዘመዶች ተለይተህ ውጣ አለ፣ ወጣ። ስለዚህ የመጀመሪያው እግዚአብሔርን የሚያገለግል ሰው የሚገጥመው ምንድን ነው ካላችሁ፣ ስደት ነው። ስደት እግዚአብሔርን የሚከተሉ ሰዎች የሚገጥባቸው ፈተና ነው። ብቸኝነት፣ ከዘመድ መለየት፣ ሀገር ማጣት፣ መኖሪያ ማጣት፣ መንከራተት። ይሄ እግዚአብሔርን የሚከተሉ ሰዎችም ለምንድን ነው? ወፈጠረ እግዚአብሔር ክልኤተ ዓለማተ በእንቲአከ፣ እግዚአብሔር ለአንተ 2 ዓለም ፈጥሮልሃል። አሃዱ በአምሳለ መምህር፣
አንዱ በትምህርት ቤት አምሳል ነው። እግዚአብሔር ሁለት ዓለም ፈጥሮልናል። አንዱ በትምህርት ቤት አምሳል። ዩኒቨርሲቲ የተማራችሁ ትኖራላችሁ። እዚህ ውስጥ ዩኒቨርሲቲ ስትማሩ እየተመቻችሁ ነው የተማራችሁት? የዚህ ሀገር ዩኒቨርሲቲ አላውቅም። የእኛ ሀገር ግን ወጡም ብዙ አይመችም ይባላል። እኔ ያልገባው አይደል? ይመቻል። በበርሚል ነው የሚሰራው አንድ ላይ። እንዲያው ብቻ እኔ አላውቅም። የበላ ይናገር እና ተመችቶት የሚማር የለም። ስመረቅ ያልፍልኛል። አንዱ እንደ እናት ቤት ነው፣ አንዱ እንደ ትምህርት ቤት ነው ይላል። ትምህርት ቤት ሰው ተመችቶት አይማርም። ከትምህርት ቤት ወደ እናቱ ቤት ለረፍት ሲመጣ ግን ይመቸዋል፣ ትንከባከበዋለች እናቱ። የእናት ቤት መንግሥተ ሰማያት ነው፣ ይህ ዓለም ትምህርት ቤት ነው ይላል ማር ይስሐቅ ሲናገር። ይህ ዓለም ትምህርት ቤት ነው። በትምህርት ቤት ስደት እንዳለ መባረር እንዳለ ሁሉ ይህ ዓለም ትምህርት ቤት እስከሆነ ድረስ አይመችም፣ እያወጣ ይጥለናል። ትንቢተ ኤርምያስ ምዕራፍ 1 ላይ ኤርምያስ ምን ታያለህ አለው። ሎሚ ያለው አለው። ያ ሎሚ ምንድን ነው ይልና ቅዱስ ሳዊሮስ ዘአንጾኪያ ሲተረጉመው ምን ላይ ይናገራል? ሎሚ ቅርፍቱ ያቃጥላል፣ ይቆጠቁጣል፣ ደግሞ ጥቁር ነው። ውስጡ ግን ነጭ ነው፣ ይጣፍጣል፣ ፈውስም ይሰጣል። እስመ ዕፀ ቀርቅሃ፣ ይሄ የሎሚ እንጨት ቅርፍቱ መራራ ነው። ወንተ ውስጡሰ ጸዓዳ ወመዓሪር ጣዕሙ፣ ውስጡ ግን ነጭ ነው፣ ደግሞም ይጣፍጣል ይላል። ከማውኬ እለ ይፈቅዱ ይርብሑ በሃይማኖተ ክርስቶስ፣ በክርስቶስ ሃይማኖት ሊያተርፉ የሚወዱ ሰዎች ሁሉ እንደ ሎሚ ያለ ሕይወት ይኖራሉ። ሎሚ ውጩ እንደሚመር በዚህ ዓለም የመረረ ኑሮ ይኖራቸዋል። ከፈለጉት ነገር መለየት ክርስቶስን የመከተል ምልክት ነው። ለምን? ይህ ዓለም ትምህርት ቤት ነውና። ሀገራችን በሰማይ ስለሆነ እንግዳ ስለሆነ እንግዳ በሄደበት ቤት ፈቃዱን አይፈጽምም፣ እንዳረጉት ሆኖ ያድራል እንጂ ከሰው ቤት ተሄዶ እኔ ያልኩት ይሁንልኝ አይባልም። የሰጡትን በልቶ ካነጠፉለት ተኝቶ ነው የሚታደረው። ይህ ዓለም የእንግድነት ነው። እስመ ነግድ ወፈላሲ አነ ከመ ኩሉ አበዊየ፣ እኔ እንደ አባቶች በዚህ ምድር ላይ እንግዳ ነኝ ይላል ቅዱስ ዳዊት። በእንግድነት ጊዜ ያሰቡት ሁሉ አይሳካም። ይህ ዓለም የእንግድነት ኑሯችን ነው። እውነቴን ነው የምነግራቸው። ሀገራችን በሰማይ ነው። እኛ ሀገራችን በሰማይ ነው። ወለነስ ዘውስተ ሰማያት ሀገርነ፣ ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ቅዱስ ጳውሎስ ሲናገር ዘላይሉ ህሱ፣ የላይኛውን አስቡ፣ ወአኮ ዘበምድር፣ የምድሩን ያይደለ ሀበሃሎ ለጓለ እመሕያው ይነብር በየማነ አቡሁ ዘበሰማያት፣ የእግዚአብሔር ልጅ ኢየሱስ ክርስቶስ በአባቱ ቀኝ ያለበትን ሰማይ አስቡ። ጌታም ሀበሃሎ ገደላ እየትጋብኡ አንስርት ብሏል የማቴዎስ ወንጌል ምዕራፍ 24 ላይ። ሥጋ ባለበት ንስሮች ይሰበሰባሉ። ንስር እኛ ነን። የምንሰበሰብበት ሥጋ የተባለ ክርስቶስ ነው። የእኛ ልብ መሰብሰብ ያለበት ጌታ ወዳለበት ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እናንተ ሞኞች እዚህ ዓለም ላይ ይሄ ሀገር ዘንድሮ እሳት ይበላዋል ብትባሉ፣ ያኛው ሀገር ደግሞ እሳት አይበላውም ብትባሉ ቤት መስራት የምትወዱት በየትኛው ነው ይላል። በውኑ እሳት በማይበላው ሀገር አይደለምን? እንኪ በሚጠፋ ዓለም ቤት እየሰራችሁ ትደክማላችሁን? ለማይጠፋው ዓለም ድከሙ። የእግዚአብሔር ቤተሰቦች የማያልቅ አገር አለን፣ አይዟችሁ። በሽታ እንደሆነ ወይ ታክመው ወይ ሙተው ያርፉታል። ሀብትም እንደሆነ ወይ ሰርተው ወይ ሙተው ይገላገሉታል። ክፉ ሰውንም ወይ ታርቀው ወይ ሸሽተው ወይ ሙተው ይገላገሉታል። የማንገላገለው እሳት ገሃነም አለ። የማይወጡበት ደስታ መንግሥተ ሰማያት አለ። ባለ ተስፋ ፍጡሮች ነን። እንደ እንስሳ ተጎንብሰን ያልተፈጠርንበት ምክንያት የሰማይ ሀገር ስላለን ነው። ቀና ብለን የምናየው ተፈጥሯችን ምስክር ነው የትንሣኤ ፍጡራን ለመሆናችን። በቅዳሴያችንም አልሉ አልባቢክሙ፣ ልቡናችሁን ከፍ ከፍ አድርጉ ይለናል ዲያቆና ብነ ሀበ እግዚአብሔር አምላክነ። የእኛ ልብ ያለው ፈጣሪያችን እግዚአብሔር ባለበት ሰማይ ነው ብለን የምንናገረው ለዚህ ነው። በሰማይ መኖር ያለን እኛ እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ መኖሪያ አለ ይላል።
ብዙ መኖሪያ ያለ ብዙ መንግሥተ ሰማያት ኑሮ እኮ አይደለም፣ በብዙ ስልት የሚወረስ አንዱ በንባው፣ አንዱ በስግደቱ፣ አንዱ በምንኩስናው፣ አንዱ በተዳሩ፣ አንዱ በሰማዕትነቱ፣ አንዱ በማስተማሩ፣ አንዱ በማስታረቁ፣ አንዱ በመመጾቱ፣ አንዱ በመመነኑ፣ አንዱ በመጻፉ፣ አንዱ በመደጎሱ፣ ሁሉ በአቅሙ የሚወርሳት ዘኬዎስ በሙሉ ሀብቱ ድሃይቱ መበለቲቱ በ2 ዲናር የምትወርሳት፣ ድሃው በቀዝቃዛ ውሃ ባለጸጋው በገንዘቡ የሚወርሳት መንግሥተ ሰማያት፣ ጴጥሮስ በመረቡ የሚወርሳት፣ ማቴዎስ በሙሉ ሀብቱ የሚወርሳት፣ ሁሉ እንደ አቅሙ የሚወርሳት ሀገር አለችን፣ ምቹ መኖሪያ። ለዚያ ነው የምንሮጠው እውነት ለመናገር እና ከሀገር ስለተለያችሁ የዘመዱ ናፍቆት፣ የእናት አባት ሞት፣ የትዳር አለመሳካትም ጭምር ሊገጥማችሁ ይችላል በዚህ ምድር እና ይሄ የአብርሃምን ሕይወት እየኖርኩ ነው ብላችሁ ነው ማሰብ ያለባችሁ። የአብርሃም ሕይወት እንዴት ነው ጌታዬ? ጸለይኩ፣ ጾምኩ። አንዳንዱ ለምን ወደ ሀገሬ አትመልሰኝም ልትሉ ትችላላችሁ። አንዳንዱ እንዴት እናቴን ሳላያት ትሞታለች። አንዳንዱ ደግሞ ከሚስቱ ከባሉ ሳይገናኝም ይሞታል። አንዳንዱ ማግባት እንዳቀደም ይመሽበታል። ይሁን እንግዶች አይደለንም እንዴ? በዚች ምድር ላይ መንገደኞች እኮ ነን። መንገደኛ ከቤቱ ካልደረሰ ምን ረፍት አለው? የእኛም መንገደኞች ነን። የምንደርሰው መንግሥተ ሰማያት ስንደርስ ነው እና ደስተኞች መሆን አለባቸው። ጉዞ ላይ ነን ወገኖች። ያንን ነው የምንማረው። ሁለተኛው የምንጠየቀውን ጥያቄ ምን ይመስላችኋል? ከእግዚአብሔር የተነገረን ተስፋ አልፈጸም ይላል። ዋናው ችግር ደግሞ እሱ ነው። ከእግዚአብሔር እንደተሰበክ ነው አልሆን ይላል። እግዚአብሔር ሁሉን ይችላል፣ ምዕመናን አንኳኩ ይከፈትላቸዋል ተብለን ተምረናል። እኔም ሰብኬያለሁ። አንዳንድ ጊዜ ግን ተዘግቶ ዝም ይላል። የዚህ ጊዜ በእግዚአብሔር ማኩረፍ እንጀምራለን። ወይ እግዚአብሔር ጠልቶኛል እንላለን፣ ወይ ደግሞ እኔን አይወደኝም እንላለን። ዲያብሎስ ተንኩለኛ ስለሆነ አብርሃምን እግዚአብሔር ምን እንዳለው ታውቃላችሁ? ማርና ወተት የምታፈስ ምድር እሰጥሃለሁ። አብርሃም ሲመጣ ግን ማርና ወተት የምታፈስ ምድር አግኝቷል? እንኳን ማርና ወተትና የምታፈስ ምድር ሊያገኝ የዕለት እንጀራ አጥቶ ግብፅ ሲወርድ አልሰማችሁም እንዴ? ሰምታችኋል እኮ። ፍልስጤም ሲሰደድ አልሰማችሁም? የዕለት ይሄ እንዲህ ነው፣ አይቃረንም። በመጽሐፍ እንደው አንዳንድ ምዕመናን እኔ በግልም ለምክር ሳገኛቸው እግዚአብሔር በቃ የቅዱሳን አምላክ ነው እንጂ የኔ አምላክ አይደለም መሰል ይላሉ። እነሱ ነገሌን ሰማ የሚል እኮ አነበብኩ፣ ገድልም ተማርኩ፣ ለእኔ ግን የሚመጣው መቼ ነው እንላለን። እንዳሰብነው አይደለም። እግዚአብሔር የሚጠቅመንን ያውቃል። እናት እኮ ልጇን ጡት የምትከለክለው እንደው ሰልችተው አይደለም። ይሰለቻቸዋል። የዛሬዎች እናቶች አላውቅም፣ የድሮ አይሰለችው ነበር። እውነት ለመናገር እውነቴን ነው። እንዲያው አሁን እኔ ለራሴ ሳድግ ከጓደኞቼ ጋር እናቶቻችን ገጠር ውሃ ቀርተው ሲመጡ ውሃውን ገና እናቶቻችን ሳያወርዱት ተጎንብሰው እየጠባን ያደግነው። ትልቁ ነን ሁሉ ማለት ነው። ትልቁ ነን ምን ይላል እየተባልነው ሁሉ ጣዕሙን እየተናገርን ያደግን፣ እንኳን ሊሰለቹን ማለት ነው። አዲያ እናቲቱ እኮ ጡት የምትከለክለው ቆይ አሁን እንጀራ ነው የምትበላ ብላ ነው። አሁን ትልቅ ምግብ ያስፈልጋል ብላ ነው። ሌላ ምግብ ልትሰጠው ስትፈልግ ልጅ አድገሃል፣ ትልቅ ነህ፣ እንግዲህ አንተ ወተት አይደለም የምትጠባ፣ አንተ እንግዲህ አጥንት ልትቆረጥም ነው፣ አድገህልኛል ልጄ እኮ ነው ስትለው ጡቷን መራራ ትቀባበታለች። እንዲተወን እግዚአብሔር አንድ ነገር ላይሰጠን አንድ ነገር አያሳጣንም። ማወቅ የሚገባን ይሄን ነው። የእግዚአብሔር ቤተሰቦች ሰው እንኳን በአቅሙ ቸር ይሆናል ለወዳጁ። ዘአኮ ይእምፅ እግዚአብሔር ከመ ይርሳ ተልእኮተክሙ፣ እግዚአብሔር አገልግሎታችሁን ይረሳ ዘንድ አመፀኛ አምላክ አይደለም። ዕብራውያን ምዕራፍ 6 ላይ ቅዱስ ጳውሎስ ሲናገር ዘተልእክምክዎሙ ለቅዱሳን ወአዲ ትትለአኩሂ፣ ቅዱሳንን ያገለገላችሁትን አገልግሎት እንግዲህ ወዲህም የምታገለግሉትን አገልግሎት ይረሳ ዘንድ እግዚአብሔር አመፀኛ አምላክ አይደለም። ሰው እንኳን ደግ ነው ይባላል። ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጥ አለን? ከእናንተ መካከል ልጁ ዓሣ ቢለምነው እባብ የሚሰጥ አለን? እናንተ ክፉዎች እናንተ ስትሆኑ ለልጆቻችሁ በጎ ማድረግ የምታውቁ ከሆነ እናንተ እምነት የጎደላችሁ የሰማይ አባታችሁማ እንዴት አብዝቶ በጎ ያደርግላችሁ ብሎናል። ስንጸልይ እግዚአብሔር ምንድን ነው ያለ? ምን በሉኝ ነው ያለ? እናንተ ስትጸልዩ ምን ብላችሁ ጸልዩ ነው ያለ?
አባታችን ለምን ይመስላችኋል? አባታችን ሆይ በሉኝ የሚል ስንጸልይ ምኑ ትዝ እንደሚለን እንዲለን ይመስላችኋል? አባታችን እንደሆነ እንድናስብ ነው። ለልጁ የማያስብ አባት አለ? እግዚአብሔር ጌታ ብቻ አይደለም፣ አባት ነው። አባት ስለሆነ አስብላችኋለሁ ማለቱ። እግዚአብሔር አባታችን እንደሆነ እርግጠኛ ከምንሆንበት ጊዜ በላይ ደስ የሚል ጊዜ የለም። እግዚአብሔር አባታችን ነው፣ ቅርብ ሩቅም አይደለም፣ ከእኛ ጋር ነው የሚኖረው እና አንዳንድ ጊዜ ገድለ ተክለ ሃይማኖት ያነበበ እንዲህ ያገኛል። ለለመነ እንሳኤከ